መቲ ማሚቴ ልጇ እንደሆነች አወቀች። እናቴ ነው እስከ ዛሬ እንደዛ ሳሰቃያት የነበረው፣ ለስንት ዓመት አስናፍቃት የነበረው እናቴ ነው እንደዛ መከራ ሳበላት የነበረው ብላ በጣም አዘነች። ከሀገር ልትወጣ የነበረውን ሀሳቧን ተወች። ምክንያቱም ኢዩቤል ከዚህ በላይ አንቺ ማሰቃየት የለብሽም፣ አንቺ መጉዳት የለብኝም። አንቺ በእኔ ምክንያት ብዙ ጉዳቶችና ስቃዎችን አስተናግደሻል። በአሁኑ ግን ልክስሽ እፈልጋለሁ። እስከ ዛሬ ለበደልኩሽና ለአሰቃየውሽ ካሳ ይሆነኛል በማለት እናቷ አገናኝቷታል ማለት ነው። ማሚቴን ያገታት እንግዲህ ኢዩቤል መሆኑ ይታወቃል። ከዚህ በፊት መቲ ብትሆንም ከመቲ ደብቆ ወስዷታል ማለት ነው። ከዛ በኋላ አግቷት የነበረው ሲያስፈራራት የነበረው ስጠብቃት የነበረው ልጅ ሲጠየቅ እኔ ምንም ማውቀው ታሪክ የለም፣ እኔ ወጣ ብዬ ነበረና በጓሮ ነበረ ወጣ ጠፍታ የሄደችው በማለት ነበረ የመለሰው። እና በዛን ሰዓት መቲን በጣም ነበር የተናደደችው። ነገሮችን እንዳሰበችው አልሆነላትም። ኢዩቤል እየተጫወተባት ነው አጠገቧ ሆኖ ማለት ነው። ማሚቴ ጠፍታለች ብላ ስትነግረው ራሱ ምንም አልመሰለውም። ምክንያቱም ማሚቴ የት እንዳለች እና ማንጋ እንዳለች በደንብ ስለሚያውቅ ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ወርቅና ውድ የሆናችሁ ቤተሰቦቼ። ርብቃ ክፍል 40 ላይ እንግዲህ ማሚቴ ከኢዩቤል ጋር ለብቻ ታግታለች። አሁንም በድጋሚ ማለት ነው። በፊት መቲ ነበር ያገተቻት። አሁን ደግሞ ከመቲ ነጥሎ ወስዶ የሆነ ክላስ ውስጥ አስገብቶ ዘግቶባት እያስፈራራት ነበረ። የቤቱን ካርታ በእኔ ስም እንዲዞርና የቤቱን ካርታ የኔ መሆን አለበት፣ ያለበለዚያ ለስንት ዓመታት ስትናፍቂያት የነበረው ልጅሽ እኔ እገልልሻለሁ ብሏታል። ልጄን እንዳትነካ አንተ እየተረገምክ፣ እኔ እኮ ምንም ቢሆን ከልጅነታችሁ ጀምሬ ሁለታችሁን ምንም ሳላጎልባችሁ ጦቴን አጥቶቼ ነበር ያሳደግኳችሁ። እናንተ ዛሬ ግን ተመልሳችሁ ነከሳችሁኝ። የልጄን ልጅ ገደልክ፣ ሚስቱን አገትክበት። ከዚህ በላይ ምንድን ነው የምትፈልገው? አንተ ግን ህይወቱን አመሰቃቀልኩ። ከዚህ በላይ ምንድን ነው እየፈለግከው? ለምንድን ነው እነሱን ማታዋቸው እኔንም ማታወኝ? ልጄንም ለምንድን ነው ማታገናኘኝ? ለምንድን ነው የልጄ ህይወት ላይ የምትጫወተው? በማለት ብጠይቀውም እኔ እናንተን በቀላሉ እንደዚህ አልተዋቸውም። ህይወቴን ሲኦል እንዳረጋችሁ የእናንተን ደግሞ የሲኦል አርጌ ነው ምታዋቸው እንጂ አልተዋቸውም። ያኛው ደግሞ በቆሞ አብዶ እንዲሄድ ነው ማረገው። ልጁን መቀማት ብቻ ለኔ በጣም ትንሽ ነገር ነው ብሏል። እንግዲህ የሰው ነፍስ አጥፍቶ የሰው ነፍስ ማጥፋት ለሱ በጣም ቀላል ነገር ነውና በዚህ ሰዓት እሱ ብቻ ነው ደስተኛ። ጥሩ ነገሮችን እያካሄደ ነው ከጀርባ ሆኖ። በዛ ላይ ደግሞ ሪችዬ የኔ ውድ ማለት ነው አይገባትም። ሰዓት ያሰረችው ሰዓት ላይ እንግዲህ ቦምብ ነበረ እና ሰዓቷ በተደጋጋሚ ካሜራው ሰዓቷን ደጋግሞ ሲያሳይ ነበር ማለት ነው። ምንድን ነው ብዬ እኔ ራሱ ግራ ተጋብቼ ነበረ። መጨረሻ ላይ ልክ ድራማው ሲያልቅ ከአቶ ግርማ ጋር እያወራች ነበረ ማለት ነው ስለ አዩ። ያው ፈታ ያለች ልጅ ናትና ሁሉም ሰው ነው የሚዝናናባት ሬችዬ ማለት ነው። የጓደኛ ማተካይ ሆነች። ጓደኛዋን ለጓደኛው ደስታ ለጓደኛው ሰላም የምትኖር ጓደኛ ናትና ቦምብ እንግዲህ ሰዓቷ ላይ ነበረና ልክ ድራማው ሲያልቅ ነበረ ቦምቡ የፈነዳው። ይሄን ደግሞ ያደረገው እርግጠኛ ነኝ አዩ ነው። ምክንያቱም ብዙ ነገሮችን እንዲበላሽበት ያደረገችው እሷ ናት። የቤቱ ካርታ በርብቃ እንዲሆን ነገሮችን አስካክላ የተናገረችው እሷ ናት። ከመጀመሪያም ደግሞ ይሄ ልጅ አትመኙ ብላ በተደጋጋሚ ስትነግራት ነበረ ማለት ነው። ግን ርብቃ ያኔ አልሰማችም። ልጇ ከሞተ በኋላ ነው ነገሩ እየገባት። ያኔ ወረቀቱን እንደሰጠች ለሪች ብትናገር ኖሮ ይሄ ነገሩ ላይ አይደርስባትም ነበረ። እንደዛም ሆኖ ግን አሁን ሪችን ነው ከሁሉም ሰው ሪችን ነው መበቀል የሚፈልገው እና ሪች የምንም አትሆንም ብዬ ተስፋ አደርጋለሁ። የፈነዳው ነገር ምን እንደሆነ ባላቅም እኔ እንጂ አላቅም ግን